በጣም ቀለድክ። እውነት ይኸውልህ እኔ አንተ ስለሆንክ ምንም አልልም ብዬ ነው ዝም ያልኩት። እኔ ስለሆንኩኝ ሰምኛለሽ። ልጄን አልሰጥም። እየመጣሽ ማየት ትችያለሽ፣ ይፈቀድልሻል። እንዴት ነው የምሰጥሽ? ወደ ተው፣ ሌላ ነገር ውስጥ አንግባ። ምን ውስጥ እንገባ? ሌላ ነገር ውስጥ አንግባ። እንዴት? የምር ቆሎ ማለት ነው። አረ አባቴ ብዙዬ ቆሎ አመጣውለት በጠዋት በገብስ እንዲጠናከር ብዬ ወደ ወገብ ጥሩ ገብስ ቆሎ ማለት ነው። እስኪ በቃ እግዚአብሔርን ተሸደልክ። እስኪ በቃ የምሬ ነው። እኔ የሚጣል ብዬ ዝም አልኩት እኮ ፊትሽን አዙሪ ለናግሮ ነው ነገር ፊትሽን አዙሪ እንደዚህ ያው አንተ ነው እኮ ፊትሽን ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። ዛሬም በአዲስ ቪዲዮ መጥቻለሁ። የቻናል ቤተሰቦች እንደተለመደው የዛሬ ቪዲዮአችን በጣም ያሳዝናል። ብቻ በዚህ ለቀን ቪዲዮ አልሰራሁም፣ በማያቸው ቪዲዮዎች ላይ አልሰራሁም። ምክንያቱም በጣም የሚደብር ስለሆነ ማለት ነው። እንደምናውቀው በአብርሽና በሩታ ጉዳይ ጭቅጭቁ፣ ውዝግቡ ብዙ ነገር አለ አይደለ? በዚህ ዙሪያ መስራት እንዴት ነው ወይም የምንማርበት መሆን አለበት ወይም የምንዝናናበት መሆን አለበት አይደለ? ግን ዛሬ ነገ የሆነ አዲስ ነገር ይመጣል ይሻሻላል በሚል እንከታተላለን ሁላችንም። በአሁኑ ሰዓት ደግሞ የምናየው ነገር እየባሰበት ነው የመጣው። ወይ አሪፍ ነገር አላሳዩን ወይም የባሰበት መጥፎ ነገር አላሳዩን። በዚህ መሀል እያሳዘነኝ ያለው ማነው? ህፃኑ ነው። በቃ በጣም ስጠኛው ጆሊት ይሄን ጥጦ እዚህ አስቀምጠው ስራት ነው እግዚአብሔርን በጣም ስጠኛው አልሰጥም። ቁጭ ብለሽ ወይ እንትን በይው እና ቁልፉ ወይ ቁጭ ብለሽ አጥቢው። ከዛ ሂጂ። ከዛ 10 ሰዓት ላይ ደግሞ ትመጪያለሽ። በየ3 ሰዓት ልዩነት እየመጣሽ ታጠቢዋለሽ። ለሊት ደግሞ እንደዚህ አይነት ቦታ ታለው እሱን እየጠበቀ መች ነው ሁለቱ በፍቅር ሆነው ልጃቸውን የሚያሳድጉት አንድ ቤት ውስጥ የሚለው ነገር ያው ሁላችንም ያው እንደዛ ነው አይደል የምናስበው። ወይ አባት ጋር እናት ጋር ምናምን እንደዚህ እየተጨቃጨቁ መኖሩ ልጁ እያደገ ነው የሚመጣው፣ እያወቀ ነው የሚመጣው። ግን በዚህ ሰዓት ራሱ ጉዳት አለው፣ ብዙ ጉዳት አለው ብዬ አምናለሁ። ምክንያቱም በባለፈው ሩታ ጋር ነበረ ልጁ። አሁን ደግሞ እሱ በንዴትም በብዙ ብስጭትም ውስጥ ሆኖ በሚያያቸው ነገሮች ሆኖ ደግሞ ልጁ እኔ ጋር ይሆናል ብሎ እሱ ይዞ ሄደ ማለት ነው። የሆነ ዕቃ ነው ያደረጉት። ልጁ እንደ ሰው ሰፖርት እያደረጉት አይደለም ማለት እያሰቡለት አይደለም። የሁለቱም ፍቅር የሁለቱም የእናትም የአባትም ፍቅር ያስፈልጓል ብለው እያሰቡ አይደለም። በፉክክር አለ አይደለ? በፉክክርም በማናደድም የሆነ በቃ በልክም በበቀልም ልጁ ላይ እየተበቃቀሉበት ነው ያሉት ማለት ነው። እና በጣም ያስጠላል። አብርሃም ራንዲኩም ነገር እናውራ ነው ለምሳሌ ሄርሜላ እንዲህ ስንጓተት አይደል ነው አይደለም እኔ ከርታታው ያይሽ ነው እንዴ ለምሳሌ ወይ እሺ አሁን ምን ፈለግሽ? ሩታ የመጣሽበትን ዓላማ አንድ ነገሪኝ። ዓላማሽ ደግሞ ልጅ መውሰድ ከሆነ አይቻልም፣ ማየት ከሆነ ይፈቀድልሻል። በቃ ማየት አይተሽ መውጣት። ከዛ መጥባቱ ያለበት ነገር ካለ ሌላ ነገር እንድንገባ ትፈልጋለህ? አልፈልግም እኮ በቃ ልጅ ነው የመጣሁት። ይኸው በየ3 ሰዓቱ ላይ ጌታ ነው ይፈቅድልሻል። በየ3 ሰዓቱ ላይ ማየትም ማጥባትም ትችያለሽ። በጣም ማለት ነው ከሁለታቸው አንዳቸው መሻል አለባቸው አይደለ? እሺ ሩታ ልጅ ይዛለች። ልጅ ይዛ ካጠገቧ ከሌላ ሰው ጋር ደግሞ እንደዛ መሆንም አለባት ብዬ አላምንም። ሁሉም ነገር ጊዜ አለው። ገና የ3 ወር ነው የ4 ወር ጨቅላ ልጅ ይዛ እንደዛ አንድ ቤት ውስጥ እንደዛ መሆን አለባት ብዬ አላምንም። እንደ ሰው ማለት ነው። ምንም ችግር የለውም። ያው ኖራለች እኮ እስካሁንም አይደለ? አራስ ቤት ከወጣች ስንት ጊዜዋ ነው? እንደዛ መሆን አለባት ብዬ አላስብም። በዛ ልክ አብርሽንም ልጅ የሚያክል የሆነ ይህን ጨቅላ ልጅ ወስዶ ደግሞ እኔ ጋር ነው የሚሆነው ብሎ በልክ ልጁን መጉዳት የለበትም። መነጋገር ያስፈልጋል። እንደ ትልቅ ሰው እንደበሰለ ሰው መነጋገር አለባቸው ብዬ አምናለሁ። በዛሬ ቪዲዮ ደግሞ እሷ እንዴት እንደሄደች ባላቅም ያው እኔ ልጄን ይዤ እንዴት እንደሄደች ባላቅም ልጄን ይዤ እሄዳለሁ ብላ እሷም በተራዋ ደግሞ እንደምን ናችሁ? ማን ፈቅዶልሽ ነው ሩታ? ምን ነው የምታይኝ? ማን ፈቅዶልሽ ነው? ማን ነገራት? እዚህ ነው እኔ አልገባትም። እኔና እሷ የምንገናኝበት ሄርሜላ ማርያምን ያልደወልኩላት አትዋሽ አቤላ፣ ፊትህ ያስታውቃል። አንተ የነገርካት አይደለም። መዋሸት አይደለም አብርሽ። እሺ
የሆነ አንዳንድ ነገሮች አንዴ ዞር በል ልጄ ልወስድ ነው የመጣሁት እኔ ጭቅጭቅ ፈልጌ አይደለም የመጣሁት ልጄ ልወስድ ኧረ እባክሽ እንዲህ በቀላል ልጅሽን ልትወልጂ ማን ይሰጥሻል እንደማንኛውም መተሽ ማየት ትችያለሽ ከዛ ውጪ ግን ማን ይነገራት በቃ ልጁን አንዴ እዚህ ቤት አንዴ እዛ ቤት አንዴ ወደዚህ አንዴ ወደዛ በቃ የሆነ እንደ ኳስ እየተቀባበሉት ነው ያሉት ማለት ነውና ያስጠላል በጣም እሺ በስርዓት ችግራቸው ቢፈቱ እኮ ምንም ችግር የለውም አንድ ሰው ጋር ይሆናል አይደለ በቃ እሱም ብቻ በጣም ምንም አስተያየት መስጠት ራሱ ይከብዳል በዚህ ላይ ማለት ነውና እሱ እንደምታዩት ነው ያነ ጤነኛም አይመስለኝም ዝም ብለን ስናየው ማለት ነው እሱ ራሱ ዝም ብለን ስናየው መደሰት ነው እልክ ነው እንደዚህ የሚያሳስቀው ምንም አይገባ ያብርሽ አሁን ያለበት እንትን ምንም እየገባኛል ደስታ ይሁን አላውቅም ወይም ሰራሁላትም ይሁን አላውቅም ሐሳቡ እንደዚህ የሚያሳስቀው እንደዚህ የሚያሳብለው ምን እንደሆነ አላውቅም ግን ከልጅ ጋር በመገናኘት ነው እንደዚህ የሚሆነው በዛሬ ቪዲዮ ላይ አላውቅም እና አወራኝ ያለ ነው ልጁ እየነገራት እያንዳንዱ ነገር በሱ አስመስሎ እንትን እያረጋት ነው ለሩታ ማለት እና እንዴት ነው የሚያስቡት እኛ አልገባኝም ምንም ነገር እየገባኝ አይደለም ማለትም ተራ ጨዋታ ነው በልጅ ላይ የሚጫወቱት ወይስ ቁም ነገር ነው ወይስ የእውነት በዚህ ልክ ነው ልጁን አስበው ወደዚህ ወደዛ ሌላ ማለት ነው እስኪ ስትሄዱ ጨንቋታል ኧረ ክፈትላት በእናትህ ትለኛለህ ክፈትላት አላልኩም በስትክክል ነው ማንነትህን እንትን አትበል አይደለም ክፈትላት አልሽ እሺ ጸባይ የተቀያየረው ከልጁ ጋር ስላደረክ ነው ከምሬ ነው ለታበሩ ፈትልኝና በቃ ልሂድ እንዴ ሩታ አንተ የፈለግከው አንቺ ጌታ ነው ይደስተኝ ነው እኔ እኮ አንድ ቁም ነገር ጌታ ከልጅ ጋር አድራታም አብሮ አንድ ቀን ማደሩን ብቻ ነበር አይደል የፈለከው ወይስ አንድ ቀን ሳይሆን ሩታ ቤት እየመጣ hayዋለችኝና ቤቷ ሲሄድባት ሙስቲ ትብኛለች ይሆነ አንድ ይሆነ ቶንሲል የሆነ ልጅ አለ ከሱ ጋር ሆኖ ማለት ነው እኮ እሷን እኮ ስርዓት ማገዝ ትችላለህ እንጂ ልጅ ማቀማታት እንዴ ምን ስነስርዓት አላት ስነስርዓት ሆኖ እኮ አንተ ቆይ አንተ ስነስርዓት ኖሮ ነው እኔ ስነስርዓት አላት የምትለው ልንገርሽ አይደል ባለፈው በእሷ ቤት ምን አደረገች መሰለሽ ልጅህና እና ያለችኝና እኔ ግን ልጇን እንዳይታውን ጠራችኝ እዛው ጉዳቸውን እዛ እንዳይ ነው እኔ ደግሞ አልሰጥም ከዚህ በኋላ ልጄን ራሴ ጋር አደርጋለሁ እሷ ቤትም እየሄድኩኝ ጉዳ ላይ ማለት ነው እንዴ እኔ ናልኩ ልዑል ምን እንደሆነ ታውቂያለሽ እኔ እንትታኘ ብዙ ከመተረጋጋሚ ሄዳለች እኔ አለንገረ ብዬ ነው ተቆጣለህ ብዬ ነው አለኝ እኔ እኮ ልጅ አይደብቀኝም ስለዚህ ማንም እኮ ያውቃል አንተም ከእናት በላይ ማንም ሊሆን እንደማይችል ስለዚህ ታሽቃብጣለህ ታዩ አቤል ባለፈው ማለት ነው ልጁ እያለቀሰ ነበር መኝታ ቤት ላይ ጌታ ነው ምሬ ነው እያለቀሰ እሷ ሳሎን ላይ ነች ስለዚህ ያንን ነገር እያየሁ ደግሞ ማለፍ አልችልም